ሰላም 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 ጤና ይስጥልኝ። የተከበራችሁ ወዳጆቼ እንደምን አላችሁ? እንደምን ሰነበታችሁ? በዓለም ዙሪያ ያላችሁ ኢትዮጵያውያኖች ይህንን አማርኛ ቋንቋ መስማት የምትችሉ የማይሰሙ ዶንቆሮች ናቸው። መቼም ከድንቁርና ዶንቆሮ አይሰማም፣ ያያል፣ በአፉ ይናገራል እንጂ ዶንቆሮ በአፉ የማይናገሩ ዶንቆሮች ናቸው። እንዲናገሩ እግዚአብሔር ልሳን ሰጥቷቸው መጠቀም ያልቻሉ እነሱም እናንተን ብትሆኑ እንደምናችሁ ብዬ ድምፁን የምትሰሙ ከሆነ እኔ ዛሬ በተለምዶ እስካሁን ድረስ እያቀረብኩ ባለው ውይይት ላይ ተጨማሪ በዛሬው ቀን ይዤ የመጣሁት ሁለት ምሳሌዎችን መጀመሪያ አስቀድምና ይህንኛን ምሳሌዎች ካስቀደምኩበት በመቀጠል ወደ ዋናው ፍሬ ሀሳብ ላይ እንገባለን። አጭር ነው። አንድ 15 ደቂቃ ብቻ ነው የምትወስደው፣ 10 ደቂቃ ወይ 15 ደቂቃ። ይህም አረማሞ የሚባል በሽታ አለ። ከአረማሞም በፊት ማስቀደም ያለብኝ አንድ የሙያ ጉዳይ ነው። በሙያ ጉዳይ ላይ ያሰብኩትን ላስረዳችሁና ከዛ ግምት ወስዳችሁ ወደ ውይይቱ እንገባለን። በስራ ዘርፍ ላይ በአንድ መስሪያ ቤት ያውም በጤና ጥበቃ በዓለም ደረጃም ቢሆን በአገር ደረጃ ዘበኛ፣ ተላላኪው፣ ዶክተሩ፣ ነርስ በደረጃቸው በስራ ደረጃቸው ሁሉም በጤና ኬላዎች ውስጥ የሚለብሱት ጋዋን ነጭ ነው። ለምንድን ነው ነጭ የሆነው? ከጤና ጋር በተያያዘ ሙያ ላይ ስራ ላይ ስለተሰማሩ ንጽህናቸውን የጠበቁ እንዲሆኑ ውጭ ሲወጡ ቢፈልጉት ቡትቶ ይልበሱ። ገዋናቸው ግን ቡትቶም ብትሆን ንጹህ ነጭ ነው የምትሆነው። ከሩቅ የሚታይ አንድ እሱ ነው። ይሄ ከሩቅ የሚታየውን ገዋን የለበሰ በሙሉ አንድ ሙያ ነው ያለው አይደለም። ዘበኛው ሙያ ካለው ወደፊት ሰልጥኖ ዶክተር ወይም የቀዶ ጥገና ሰርጀሪ ማድረግ እስከሚችል እውቀት ካላገኘ ገዋኑም በመልበሱ የዶክተሩን ስራ መስራት አይችልም። ዶክተሩም ደግሞ ገዋን ለበስኩ ብሎ የተሳሳተ መረጃ ይዞ ቀርቦ ሰውን እየገደለ ሲያርድ ሰው በእጁ እየሞተ ከበሽታው ሰው ሳይድን ከሄደ ዶክተሩም የለበሰው ገዋን ለይስሙላ ነው፣ ያለ እውቀቱ ነው የለበሰው። ተላላኪው ገዋኑ ለብሶ ይላላካል፣ የጤና ጣቢያው ሰራተኛ ነው ይባላል። ዘበኛውም ጤና ጣቢያው ዘበኛ ነው። አትክልተኛውም የጤና ጣቢያ ነው የሚባለው። በገዋኑ ይለያሉ። ይህንን ያልኩበት ምክንያት አለኝ፣ ይህንን እንድታውቁ። እኔ በዚህ ላይ አንድ ዶክተር ዱቼ የሚባል ብዙ ዓመት ነው የሚያውቁት ያውቋል። የጤና ጥበቃ ሚኒስትር በአገር አቀፍ ደረጃ እንኳን ዶክተር ዱቼን ያውቋል። ዶክተር ዱቼ 63 ዓመተ ምህረት ገና እኔ 7ኛ ክፍል በነበርኩ ሰዓት እኔ ባለሁበት ሆስፒታል ውስጥ ዶክተር ነው። ኦፕሬሽን ሲያደርግ አንድ ሰው በእጁ ይሞታል። እያደረገ እያለ ነው፣ ኦፕሬሽን እያደረገ ነው። ሰውየው ሴት ነች፣ ሴትየዋ ነፍሷ የወጣችው እና የሞተችው። ሰው ሁሉ አለ። ዶክተር እያረደ ገደላት አሉ። ኦፕሬሽን እየተደረገ በእጁ ሞተች ተባለ። ሆስፒታሉ ለጤና ጥበቃ ወዲያውኑ አሳወቀ፣ የሆስፒታል አስተዳደር። ከዛም
የጤና ጥበቃ ሚኒስትር ለጠቅላይ ግዛቱ አስተዳደር አስተላልፈ። ጠቅላይ ግዛት አስተዳደሩ ለንጉሠ ነገሥቱ አቀረቡ። መረጃውን ወዲያውኑ በፍጥነት ለአንድ ሰው ነፍስ ነው። ይሄ በ24 ሰዓት ውስጥ አገሩ ለቆ እንዲወጣ ተደረገ ዶክተሩ። ይሄ ታሪክ አይደለም፣ የተሰራ ነው፣ የተደረገ ነው። ለአንድ ሰው ነፍስ ዶክተሩ ከኢትዮጵያ ምድር እንዲወጣ ጃንሆይ ወሰኑና እቃውን ጠቅሎ ወጥቶ ሄደ። እሱ ለእኔ የሰጠኝ ዶክተሩ ጋር ነበረ። እሱ ለእኔ የሰጠኝ ብዙ ኢንሳይክሎፒዲያዎች ኢትዮጵያ ያሉ አሁን ያን ኢንሳይክሎፒዲያ ከእጄ ወስዶ አታሉ። እኔ እውቀቴ ገና ለጋ በነበረ ሰዓት ምን ይጠቅመኛል ብዬ የሰጠኋቸው ሰዎች አሉ። ያ ዶክተር ለአንድ ሰው ነፍስ ነው ከአገሩ የወጣው። ዛሬ እዛን ጊዜ የነበሩ ሰዎች አሁን የሚያልቀውን ህዝብ የሚያልቀውን ለማዳን ኦፕሬሽን እየተደረገ አይደለም፣ ሆን ብሎ ታጥቆ እየገደለ ያለውን ቢያዩ ምን ይሉ ይሆን? አይን አስቡ። ወደ ሀሳቤ ከመግባቴ በፊት ወደ ዋናው ፍሬ ሀሳቤ ከመግባቴ በፊት ሁለተኛው አሬማሞ በሽታ የሚባል አለ። አሬማሞ በሽታ የሰው በሽታ አይደለም፣ የሰብል በሽታ ነው። ይህም የሰብል ስንዴና ገብስ መሳሰሉት ነው። አሬማሞ አብሮ ከመሬት የሚበቅል ነገር አይደለም፣ ሰው ሰራሽ በሽታ ነው። ያለ ማሰብ የሚደረግ በሽታ ነው። ያለ እውቀት በሚደረግበት ጊዜ የሚፈጠር በሽታ ነው አሬማሞ። አሬማሞ ዝናብ እርጥበቱ በቂ ባልሆነ መሬት ላይ በሚዘራ ስንዴና ገብስ ላይ የሚፈጠር ነው። አርሶ አደር አራሽ ገበሬ ዝም ብሎ መሬቱን በበጋ ጊዜ አርሶ ደረቅ ገና አቧራ ቡን እያለ ምንም አይነት እርጥበቱ ወደፊት ዝናብ ቢዘንብም ባይዘንብም ከዘራው በኋላ ዝናብ ይዘንባል ብሎ ገምቶ ዝም ብሎ ከዘራ በኋላ ሰብሉ በውስጡ ያለችው መሬት ውስጥ ያለው ተፈጥሮ እርጥበቷን ተጠቅሞ ይበቅላል። በቅሎ ማደግ የሚገባውን ደረጃ ጠብቆ አያድግም። በቅሎ የበቀለው ዘንጉ የሰብሉ ዘንግ የበቀለበት የሰብሉ ዘንግ እርጥበት ሊያገኝ ስለማይችል በጣም ደካማ ይሆናል። እርጥበት ስለሌለው በጣም ቀጭን ይሆናል። አይፏፏም። ቅጠሉ አለ፣ እንደ አረንጓዴ አይነት መልኩም አለ፣ ግን አድግም። አሁንም እርጥበት ዝናብ ካለመዝነቡ የተነሳ እርጥበት ካለማግኘቱ የተነሳ ግንዱ ያልወፈረ በመሆኑ እየሟሟ እየቀጨጨ ይሄድና ፍሬ መዘርዘር የሚጀምርበት ሰዓቱ ወቅቱ ወሩ ሲደርስ መዘርዘር ይጀምራል። ይሄን የሚዘረዝረው ጥቁር ጥቀርሻ ራሱ በላዩ ላይ ያለው ምርቅም ጥቁር የሚዘረዝረውም ጥቁር ይዘረዝራል። ምክንያቱም ለምን መሰላችሁ? የተቃጠለ ነገር ከሰል ነው የሚሆነው አይደል እንዴ? እንጨት ከሰል የሚሆነው አየር እርጥበት የተለያየ ነገር ማግኘት ካለመቻል ውስጥ የታፈነ ስለሆነ በእሳት ተቃጥሎ ከሰል ይሆናል። ልክ ሰብሉ የሚዘረዝረው ከሰል ነው። ይህ አሬማሞ ይባላል። ካለማወቅ የተነሳ የሚደረግ ነው። የእውቀት ጉድለት የሚነሳ በተፈጥሮ ገበሬ የተፈጥሮ እውቀት አለው እንጂ ማንም አስተምሮት አይደለም እየዘራ ያለው። ወቅቱን ጠብቆ የዝናብ ወቅቷን ጠብቆ ያ ሰብል እርጥበት አግኝቶ ማደግ የሚያስችለውን እርጥበት ያገኛል አገኝም የሚለው መገመት ያቃተ በገበሬ ማሳ ላይ የሚፈጠር ነው። ይህን ደግሞ እኔ ኤክስፐርት አይደለሁም፣ የግብርና ባለሙያ ኤክስፐርት አይደለሁም። ግን ግብርናን ሰርቻለሁ ለ28 ዓመት እያንዳንዱ ሰብል አይነት ሰርቻለሁ። በዚህ ጉዳይ ላይ ይህን ምሳሌ ሳቀርብ አላፍሪበትም። አሬማሞ የሰብል በሽታ ነው፣ የሚገል አይደለም። እህሉ እንዳይበቅል አላደረግም። ፍሬው እዛው መሬት ውስጥ እንዲጠፋ አያደርግም። በቅሎ ፍሬ መስጠት እንዳይችል ያደርጋል። አሬማሞ የበቀለው ፍሬ እንዳይሰጥ ያደርጋል። ውስጡ ያለው የአፈሩ ውስጥ ያለው ሙቀት በሙቀቱንም አሸንፎ ባለችው እርጥበት ከበቀለ በኋላ ፍሬ እንዳይሰጥ ያደርጋል።
የኛ የሀገራችን ተጨባጭ ሁኔታ ሁሉ እንደዛ ነው የሚመስለው። ፍሬ እንደማፈራ አሬማሞ ነው እና ይቅርታ ወደ ዋናው ፍሬ ሀሳብ ልግባና እሱን በሚመስል ሁኔታ ላይ ከዚህ በፊት ተወያይተናል። ይሄንን እንዲህ ቢሆን ምን እናድርግ ብለን ነው ተወያይ ነው። አሁን እየሆነ ነው ያለው እንዴት እንውጣ ብለን እንወያይ። ያለማወቅን ንድፈ ዓላማ አድርገን ስንጨፍር በበተበተ ሁኔታ አካሄድ ለጥፋት መልእክተኛነታችን በረቀቀ ጥበብ መስሎን ተንቀሳቅሰን የነበርነው ፍሬ አፈራ። ፍሬ አሁን አሬማሞ አፈራ። አሬማሞ ለጥፋት መልእክተኛነታችን መራቀቅ ጥበብ መስሎን ያካሄድነው አሬማሞ በሽታ ፍሬ እንዳናፈራ ተደርጎ ወደ ቁልቁል ማራቶን መሮጥ የጀመርን ስለሆነ ምንድን ነው መፍትሄው? አሁን ትላንት ምን እናድርግ ነበር? አሁን ምንድን ነው መፍትሄው? አንድ ሁለተኛው ሌላ አይደለም፣ ልዩነት በመፍጠር ጉብዝና እየመሰለን ልዩነት መፍጠር ጉብዝና እየመሰለን እየጠፋን ሄደናል። እያጠፋን ሄደናል። እንዴት እንውጣ? ሁለት ሶስተኛው ትሁቶች፣ ቅኖች፣ ታማኞች ባላቸው መዋደድ፣ መፋቀር፣ መጓደድ ያቆዩልንን ጸጋ፣ ጀግንነት፣ ሰላም፣ ፍቅር፣ አንድነት ከወደ ማዶ ገፍትረን በመጣል ታሪክ አልባ ሆነን ለመታየት ወስነን የሞኞች ዘመን አክትሟል ብለን ቆጥረን ሁካታን ስልጣኔ ነው ብለን የተያያዝነው ያሳየንና ያስከተለብንን ሁኔታ እያየው ስለሆን ምን እናድርግ? አራተኛው መስሚያ የለሽ እሽኮኮ መስለን ካብ ለካብ ተሸጉጠን ተሰብስበን ተጓሽረን መንደር ለመንደር ገብተን ሴራን መጋም ወይም ማሟሟቅ ጉብዝና አድርገን ወስደን ያለንበት ሁኔታ አስከፊ ደረጃ ላይ ስለደረሰ እንዴት እንላቀቅ? አምስተኛ በዚህ ተግባራችን እንዳንነቃነቅ ተለጉመናል፣ ታስረናል፣ ተወጥረናል፣ ታጥረናል። ሌሎች ወደ ደረሰበት ደረጃ ለመድረስ የሚወስደውን ጎዳና ለቀን ወጥተናል። ወዴት? እንዴት አድርገን ወደ ጎዳናው እንመለስ? ስድስተኛ ረቂቅነታችን አሬማሞነት ኮቪድ በሽታን የሚበልጥ ባክቴሪያ ስለሆነ በውስጣችን ያዝነው ስልት ያዝነው ፖለቲካዊ ይዘት እንቅስቃሴና ሂደት የምናደርገው የምናሰራጨው ፕሮፓጋንዳችን ከአሬማሞ በሽታ የባሰ ሆኗል። ኮቪድ በሽታ መቼም ይገላል፣ አሬማሞ አይገልም። አሬማሞ እስከሚበቅል ድረስ ጠብቆ ፍሬ በሚያፈራበት ጊዜ ነው ሸክላ አይነት ጥቁር ከሰላ የመሰለ የሚዘረዝረው። ምንም ከዛ የምትጠቀመው የለም። አገዳውም አይጠቅምም፣ የዘረዝረውም አይጠቅምም። እንደ አሬማሞ ሆነን ቅስቀሳችንን የፖለቲካ ጡዘታችንን እያጦዝን የደረስንበት ደረጃ አሁን የምታዩት ስለሆነ ምን እንሆን? ወዴት እንግባ? ወዴት ምን መፍትሄ እንስጥ? ለዚህ በዚህ ሁኔታ እንዲህ አድርገን በዚህ መውጣት አለብን የሚል የጋራ አቋም መያዝ
የሚያስችለን ምንድነው? መሪውም ተመሪውም ሁሉም ሊግባቡ አልቻሉ። ፖለቲካ መሪውም ሊግባባ አልቻለም። ከፖለቲካ መሪው ጋር ህዝቡም ሊግባባ አልቻለም። የፖለቲካ ቀስቃሹም በውስጥ ያለው ካድሬም የሚያደርገውን የሚያውቅ አይደለም። በመካከል ላይ እየታመሰ ያለ ነው። ምንድነው መፍትሄው? ቀደም በምሳሌ ላይ የተናገርኩት ሁሉም ነጭ ጋዋን የለበሰ ቀዶ ጥገና ሊያደርግ እየሞከረ ነው። ሊገል እየገደለ ነው። ሁሉም ቀዶ ጥገና እያደረገ ነው። ተላላኪውም፣ ዘበኛውም፣ አትክልተኛውም ቀዶ ጥገና ማድረግ ጀምረዋል። እየገደለ ነው። ትናንትና የነበሩ ሰዎች ሞኞች፣ ቅሎች በ24 ሰዓት ውስጥ ባለሙያውን የሚያባርር እውቀትና ለሀገር ህዝብ ፍቅራቸውን ሲገልጹ የነበረበትን ዘመን ነው እንድታስታውሱ ነው ያቀረብኩት። አሁን ሁሉም እየገደለ ነው። ገዳይ ተሰማርቷል። ገዋን ለብሶ ነጭ ገዋን ለብሶ መግደል ገዳይ መሆናቸውን አሳውቆ እንዴት አይቷላችሁ? ተላላኪው እንዴት ዶክተር ይሆናል? ዶክተሩ ደግሞ ያለ ሙያው እንዴት ሰውን ይገላል? እውቀት አናሳነት ከራሱ እውቀት በላይ የሆነውን በሽታ አቃሉ ብሎ ኦፕሬሽን ሲያደርግ ነው ሴትዮዋን የገደለውና በ24 ሰዓት ውስጥ ከሀገር እንዲባረር የተደረገው። ተጨባጭ መረጃ አለኝ። በጤና ጥበቃ ሚኒስቴር ስር ዶክመንት አለው ለሱ ሰው። ይህ የተፈጸመውና የተደረገው ለህዝባቸው ያላቸው አመለካከትና ፍቅር የጎዘፈ ከመሆኑ የተነሳ ነው። ለአንድ ሰው ህይወት ከሀገር እንዲባረር የተደረገው የሀገሩ ሳርዶ በሀገሩ በሬ የተባለው በሙሉ እያጨደ ነው። ገዋን ለብሶ ነጭ ገዋን ለብሶ ያሳዝናል። ስለዚህ በዚህ ጉዳይ ላይ ያላችሁን አመለካከትና አስተያየት አክላችሁ ጨምራችሁ ለወቅታዊ ተጨባጭ ሁኔታው ተገቢው ምላሽ መስጠት የሚያስችል የሚያውቁም የማያውቁም ገዋን ብቻ እንዳይለብስ ገዋን መልበስ ለሚገባው ገዋን ማልበስ እንደሚገባ እንደ አረማሞ ፍሬ የማናፈራ እንዳንሆን እንደ አረማሞ በሽታ ፍሬ የማናፈራ እንዳንሆን በሽተኛውን ገዋን ለብሰን እየገደልን እንዳንቀጥል መፍትሄ የሚሆነው ጉዳይ ላይ ተወያዩ ብዬ ነው የኔ ሀሳብ ያቀረብኩት። ደህና ሁኑ።